ማህሙድ ላይ ጠብቂ ከተሰኘው መጽሐፍ የጄሚላ መዳፎች የሚለውን እነሆ። አዲስ አበባ ቦሌ መድኃኔዓለም ውድቅት ሌሊት ጸጥ ረጭ ባለው ሰፈር በግራና በቀኝ የተሰደሩት ቪላ ቤቶች ግዙፍ የጋራ በር አላቸው። አንድ የጥበቃ አባል በእነዚሁ የቪላ ቤቶች የወል በር ላይ ቆሞ ገቢ ወጪ መኪናዎችን ይቃኛል። ጸጉረ ልውጥ ታርጋ እንዳይገባ በንቃት የሚከታተል ይመስላል። የጥበቃው ነገር በዚያ አያበቃም። ይባስ ብሎ እያንዳንዱ ቪላ ቤት በተናጠል የራሱ በርና በረኛ ተመድቦለታል። የተሳካላቸው ብቻ የሚኖሩበት መንደር መሆኑን ከአካባቢው የሚተነው ዝምታ የዋጠው አየር ያሳብቃል። በስተግራ አራተኛዋ ቪላ ቤት ግን የተለየ ባህሪ ይታይባታል። የቪላ ቤቱ በር ገርበብ ተደርጎ የተተወ ነው። ደጅ ላይ ጥቂት መኪናዎች ተኮልኩለዋል። ይህ ቤት የሚታይ የሚዳሰስ በረኛ የለውም። በውስጡ ግን ብዙ ዳሳሽ መዳፎች አሉት። ለምሳሌ የጄሚላ ተአምረኛ መዳፍ። ከሌሊቱ 8 ሰዓት ወደ ውስጥ ሲዘለቅ ከሳሎኑ በራፍ ላይ የተሰቀለው የእንግሊዝኛ ማስታወቂያ በደብዛዛ የአምፖል ብርሃን ውስጥ እንዲህ ይነበባል። Close the door please. It's cold these days. የሰሞኑ ብርድ ለጉድ ነው፣ እባክዎ በሩን ይዝጉት እንደማለት ነው። በትንሹ ገርበብ ያለው የሳሎን በር ሲከፈት ቀጭኗ ኮሪደር ሪሰፕሽን የሚል ጽሑፍ ካናቷ ወደ ተሰቀለባት ጠባብ ክፍል ታደርሳለች። በዚች ቀጭን ክፍል ደግሞ ሸንቀጥ ዘለግ ያለች ቆንጆ ተሰይማለች። ሕይወት ባለው ፈገግታ ተቀበለችን። ምን ልታዘዝ? ለደንቡ ነው እንጂ የምንፈልገውን ጠንቅቃ ታውቃለች። አጠያየቋ በመረጃ እንደመጣን ለማረጋገጥ ያህል ነው። በዚህ ውድቅ ተመችስ ማህሌት ለመቆም እንዳልመጣን እኛም እርሷም ሰይጣንም እናውቃለን። ሻወር አስቀድመን መውሰድ እንደምንፈልግ ከጠየቀችን በኋላ ክፍሎቻችንን አመላከተችን። በቂ ፎጣዎች፣ የሻወር ጋውንና ሌሎች የንጽህና መጠበቂያ ቁሳቁሶችን የተሟሉ መሆናቸውን አሳየችን። ሻወር ወስዳችሁ ስትጨርሱ አስተናጋጆቻችሁ በየክፍላችሁ ይጠብቋችኋል። እሺ፣ መልካም ምሽት ይሆንላችሁ። የበረራ አስተናጋጆቻችን አይነት ቅልጥፍና ይታይባታል። የሚዘናፈለው ጸጉሯ ወደፊት እየመጣ ሲያስቸግራት አንገቷን ወዝወዝ አድርጋ ተመልሰዋለች። ሌላ ጊዜ ደግሞ በጣቶቿ ሰብሰብ አድርጋ ወደ ጆሮዎቿ የኋሊት ትሰበስባቸዋለች። ካፍታ በኋላ ጸጉሯ መልሶ ወደፊት ብትን ይልባታል። ዳግም ከአንገቷ ወዝወዝ ትልና ጆሮዎቿን ለሚበተነው ጸጉሯ እንደ ታኮ ትጠቀምበታለች። ዘንፋላው ጸጉሯ ቶሎ በእጅ አይላትም። ዳግም አደብ ልታስይዘው ትሞክራለች። እንግዶችን ባንደበቷ ብቻ ሳይሆን በጥርሷ፣ ባይኗ፣ በጸጉሯ መንከባከብን ታውቅበታለች። ሥራ የሚፈታ የሰውነት ክፍል የላትም። ዳሌዋን ጨምሮ ሰበቅ ታደርገዋለች። ይቅርታ፣ ሂሳብ ግን በቅድሚያ ነው። በሰው 250 ተከፈለ። ሻወር በቅጡ መውሰዴ ትዝ አይለኝም። ሆኖም ቀጥሎ ለሚሆነው ነገር ጉጉት ያደረብኝ እንዳይመስል ከሻወር ቤት ዘለግ ላለ ሰዓት ጸናው። ያውም ሥራ ፈትቼ አይምሮዬን ሥራ ለማስያዝ ያህል በፈቃዴ በሐሳብ ነጎድኩ። ሻወር ቤቱ በብናብ አጥለቀለቀኝ። ለኔ ሽንት ቤት፣ ሻወር ቤትና የመኝታ ቤት ኮርኒሶቹ በሐሳብ ለመመሰጥ ሁነኛ ስፍራዎች ናቸው። መዓዛ ያለው የገላ ሳሙና በገላዬ ላይ ሸርተቴ ይጫወታል። ከሻወር ቤት ቧንቧ በሦስት አቅጣጫ ወደ ገላዬ የሚወረወሩት በፏፏቴ የሚመሰሉ የውሃ ሸንተረሮች ሰውነቴ ላይ ሲያርፉ ልዩ ስሜት ፈጠሩብኝ። የዘመኑ ሲራራ ነጋዴ የሆኑ የመርካቶ ፓስፖርት ያላቸው ወዳጆቼ ወደ ታይላንድ አብዝተው የሚበሩት ጂንስና ጫማ ለመሸመት ብቻ እንዳልሆነ አጫውተውኛል። እዚያ ሄደው ያዩትን፣ ያደረጉትን፣ የሚደረገውን ሲያወሩኝ መደመም ያልቀረም። የሀበሻ ዲታ ነጋዴዎች ታይላንድን የሚያዘወትሩት ስኳራቸውን ለመለካት ብቻ እንዳልሆነ በሽሙጥ እየሳቁ ነገረውኛል። ወደዚች ቤት ይዘውኝ የመጡትም ታይላንድ ካሏት የትየለሌ ከራማዎች ውስጥ አንዱ በአዲስ አበባ መከፈቱን በመስማታቸው ነው። ጉጉቴ ናረ። ድንገት ከሻወር ቤት ተስፈንጥሬ ወጣው። ቆንጅየዋ አስተናጋጅ በጠቆመችኝ መሰረት ወደ ተመደበልኝ ክፍል አቀናሁ። ስቱዲዮ ቢ። ቄንጠኛ በሩ ገርበብ ብሎ አገኘሁት። ውስጡ ጭል ጭል የሚል የሻማ ብርሃን፣ በጭላንጭል የሻማ ብርሃን ውስጥ ደግሞ ለግላጋ ሴት፣ ከእርሷ ስር በአየር የተወጠረና ያበጠ የፕላስቲክ ፍራሽ ጠበቀኝ።
ያልጠበቅኩት ነገር ነው። ልጅቱ መደናገጤን አይታ ነው መሰለኝ በከፊል ፈገግ አለች፣ ወይም እኔ ያለች መሰለኝ። ሃይ ጀሚላ እባላለሁ። እሺ ለምሽቱ አስተናጋጅ ነኝ። ቄንጠኛ ትመስላለች። በቄንጠኛ አረማመድ 3 እርምጃዎችን ሰበር ሰካ ብላ ከተራመደች በኋላ ገርበብ አድርጌ ትቼው የነበረውን በር ቆለፈችው። ቀጥሎ ምን ማድረግ እንዳለብኝ ለማሰብ በምዘጋጅበት ቅጽበት የሻወር ጋውኔን ገፈፈችው። መለመላዬን እንዳልቀር በምትኩ የማጣፋው ስስ ፎጣ ሰጠችኝ። ፎጣ ከሚባል ሻሽ ቢባል ይቀላል። ሁኔታዬን ላፍታ ከገመገመች በኋላ ካልወደድከው መተው ትችላለህ ስትል ወንድነቴ አካባቢ ወዳጣፋሁት ስሱ ፎጣ እየጠቆመች አበሰረችኝ። ሆኖም ፎጣው ለጊዜው እንዲቆየኝ መረጥኩ። አፌ ላይ ነው እንጂ ውስጤ በዚህ ውሳኔ የተጸጸተ ይመስለኛል። በአየር በተወጠረው የላስቲክ ፍራሽ ላይ በሆዴ እንድተኛ ካዘዘች በኋላ ዙሪያውን ከተደረደሩት ደርዘን ሻማዎች የተወሰኑትን በማክሰም የክፍሉን ስልምልም ብርሃን ይበልጥ አደበዘዘችው። ሻማዎቹ አጫጭርና ቄንጠኛ ናቸው። የክፍሉ ማብሪያና ማጥፊያ ደግሞ የኳስ ቅርጽ ያለው ነው። ወደ ግራ ሲሽከረከር የክፍሉ ብርሃን ከ40 ሻማ ወደ 0 አምፖል ይቀየራል። ሆኖም አሁን የአምፖሉ ብርሃኖች ሙሉ ለሙሉ ጠፍተው በሻማ ብርሃን ነው ያለነው። የሻማ ብርሃኑ በአይን ቋንቋ ለመግባባት እንኳን የሚሆን በቂ ብርሃን አይረጭም። በመሆኑም የመግባቢያ ቋንቋችን ወደ መዳፍ ተቀየረ። ጀሚላ መዳፍኛ በሚባል ባንድ ባዕድ ቋንቋ ታናግሬ ጀመር። የማይም ድራማው ፊሽካ ተነፋ። እጅግ በስሱ የሚንቆረቆረው በመሳሪያ ብቻ የተቀነባበረ የሩቅ ምስራቅ ሙዚቃ አልፎ አልፎ በምታቃስት የሴት ድምፅ ታጅቦ ከክፍሉ አንድ የሆነ ጥግ ላይ በተወሸቀ ስፒከር እየተሞዘቀ ነው። ስፒከሩን ማየት ግን አልቻልኩም። እጅግ ዝቅ ተደርጎ የተከፈተ ሙዚቃ በመሆኑ ከጆሮ ሳይሆን ከመንፈስ ይዋሃዳል። ጀሚላ ልዩ መዓዛ ባለው የክሬም ቅባት በስሱ ትዳብሴ ጀመር። አስተሻሸቷ መታሸት ከሚለው ቃል ይልቅ መነካካት፣ መፈታተንና ሌላም ለሚሉት ቃላት መጣጣሙ ይቀርባል። ቀጥላ የውስጥ እግሬን በረዣዥሙ ጥፍሮቿ መጠነቋቆል ጀመረች። በባለ መዓዛው ክሬም ጀርባዬን ካሸች በኋላ ከማጅራቴ ጀምሮ ቁልቁል በጥፍሮቿ እየቧጨረች እንደ መቧጠጥ እያለች ብቻ ወዘተ እያለች ቀጠለች። ሰውነቴ ቀስ በቀስ ምላሽ ሰጠ። ትዕይንቱ ካፍታ በኋላ እኔን በጀርባዬ ወደ ማጋደም ተዛወረ። ጆሮዬን በጣቶቿ አደባበሰችኝ። አንገቴ አካባቢ ጥሩ ስሜት የፈጠረብኝን አንዳች ነገር አድርጋ ወደ ደረቴ ተንደረደረች። የደረቴ ፀጉሮቹና ጡንቻዎች የሆነ ምልክት አሳዩ። ከክሬሙ በቄንጥ በጣቷ ተጠነቁልና የደረቴ አካባቢ ላይ በማሳረፍ በጥፍሮቿ በመዳፎቿ ታጫውተኛለች። ከዚያ በኋላ እኔን ፍጹም ረስታ ጨዋታዋ ከደረቴ ሆነ። ባለንጋ ጣቶቿ ጀሚላ ይህን ስታደርግ እንደ ሥራ ሳይሆን ለነፍስና ለጽድቅ ይመስላል አሰራሯ። ረዘም ላለ ደቂቃ በደረቴ ሜዳ ስትፈነጭ ቆይታ ድንገት አቅጣጫዋን ቀየረች። ስስ ፎጣዬ መቀመጫ አጣ። ታፍራለህ እንዴ? ታፍራለህ ማለት ማሳጄ መጀመሪያ ነው? ኖ አይ ሽምጥጥ አድርጌ ዋሸኋት። ሻማ ትፈልጋለህ? አይ ይቅርብኝ። የጠረጠርኩትን ብጠረጥርም በልቤ ሻማ ስለተባለው ጉዳይ ተጨማሪ ዕውቀት ፈለግኩ። ሻማ በዚህ ምስጢረኛ ቤት ሳሙና ሆኖ እንደሚያገለግል አጫወተችኝ። እየቀለጠ ያለ ሻማ የወንድ ሰውነት ላይ ሲፈስ መልካም ስሜት እንደሚፈጥር አወራችኝ። በቅላጩ የሻማ ጠብታ ስቃይ ውስጥ መልካም ስሜትን ለመፍጠር የሚደረግ ጥበብ ነው። እንደ ጀሚላ ማብራሪያ ብዙዎቹ የውጭ ዜጎች በተለይም በዕድሜ ገፋ ያሉት በዚህ ማሳጅ ሰበብ የሻማ ስቃይ ነፍሳቸው ነው። ከነዚህ ደንበኞቿ ላያቸው ላይ የሚቀልጠው የሻማ ስቃይ ውስጥ ደስታቸውን ያበራሉ። በብዛት አረቦች ብቻ አይደሉም የዚህ አገልግሎት ተጠቃሚዎች። በስም ልትጠራቸው ያልፈቀደቻቸው ጥቂት ታዋቂ ሀበሾች የጀሚላና የሻማዋ ቋሚ ደንበኞች ናቸው። እንደ ሺሻ ነው ታውቃለህ። አንዴ ከለመድከው ሱስ ይሆናል። እውነትሽን ነው?
ጭንቅላቷን በመነቅነቅ አዎንታዋን ገለጸችልኝ። ከተሰጠኝ አጭር የሻማ ገለጻ በኋላ ነገርየውን የመሞከር ከፍተኛ ጉጉት አደረብኝ። ሆኖም አንዴ ይቅርብኝ ስላልኳት ዳግም ለመጠየቅ ኩራት ተናነቀኝ። ለሰከንዶች ያህል ኩራትና ፍላጎት ተፋለሙ። ኩራት በኩራት አሸነፈ። ጄሚላ በመዳፎቿ ካልሆነ ብዙ አታወራም። ለጥያቄዎቼ ግን በሹክሹክታ አጠር ያሉ ምላሾችን ትሰጠኛለች። ጋዜጠኛ ነህ? ምን ነው ጥያቄ አበዛሁብሽ እንዴ? እንደዛ ነገር ይኸውልህ፣ ደግሞ መሳጅ ላይ ብዙ አይወራም፣ እሺ? ዝም ነው የሚባለው። ጄሚላ ማሳጅን በቅንጦት ስትጠራው መሳጅ ነው የምትለው። ምንድን ነው የምትሠራው? ነጋዴ ነኝ፣ ዱባይ እመላለሳለሁ። ዋሸኋት። አረብኛ ቀላጥፋ ትናገራለች። ዱባይ ለ1 ዓመት ተኩል በግሏ በድብቅ ይህን አገልግሎት ትሰጥ እንደነበር ነገረችኝ። ቤት ለቤት አገልግሎት። እዚህ አገሯን በግሏ ተመሳሳይ ሥራ እንደምትሠራ ጭምር። ብዙ ከማውራት ብዙ መሥራት ትመርጣለች። ለብር ሳይሆን ለሙያ ፍቅር የምትሠራ ነው የምትመስለው። ከዚህ በላይ ስለ ራሷ ከመናገር ተቆጠበች። ትኩረቷ ሰውነቴን ወደ ማደናዘዙ ላይ ያደረገች። የተውኔቱ የመጨረሻ ክፍል እየተቃረበ እንደሆነ ገመትኩ። ሥራውን ተከናበታለች። የእግሮችን ጡንቻዎች በክሬም በማሸትና በማሳሳብ ዘዴ ዘና ካደረገች በኋላ የሆነ መልእክት ለማስተላለፍ ሞከረች። መሳጅ ታደርገኛለህ? ማንን? እኔን ማለት ቤቱን የጠቆሙኝ ሰዎች ይህ እንደሚሆን አልነገሩኝም ነበር። እሺ ግን አልነገርሽኝም ማለት አልችልበትም። ልሞክር። ሂሳብ ግን ያስጨምረሃል። ስንት? 200 ብር ለእኔ የምትሰጠኝ ድርጅቱ አያገባውም። ገባህ? ተስማማሁ። በነበርኩበት ሁኔታ አለመስማማት አማራጭ አልነበረም። ሻሽ ከመሰለ ናይለን ጨርቅ የተሠራውን ስስ ጋወኗን ጨምሮ ልብሶቿን አንድ ባንድ እያወለቀች በቄንጥ መስቀያው ላይ ሰቀለቻቸው። ጡት ማስያዣዋና የውስጥ ሱሪዋ እኔ እንዳወልቃቸው የተተው እንደሆኑ ገመትኩ። በዮጋ አይነት አቀማመጥ እግሮቿን አነባብራ በአየር በተሞላው ላስቲክ ፍራሽ ተቀመጠች። እኔ ከጀርባዋ ተሰየምኩ። ልክ በድንጋይ ወፍጮ ለመፍጨት እንደተሰናዳች እመቤት አይነት በተራዬ ክሬሙን በስሱ እየጠነቆልኩ ከጀርባዋ ለማሸት ስዘጋጅ በቅድሚያ ጡት ማስያዣዋን እንድፈታላት ትእዛዝ ሰጠችኝ። ፈራሁ። አውልቀው አደረግኩት። በዚህ የስሜት ነረት ውስጥ የጡት ማስያዣዋን ቁልፍ በትክክል ቦታውን አግኝቼ መፍታት ቀላል አልነበረም። ተወነባበድኩ። ቁልፉን መበጠስም አማረኝ። በዘርፉ ምንም አይነት የሥራ ልምድ የለኝም። ብወናበድ ለምን ይፈረድብኛል? በእርሷ እርዳታ አወለኩት። ታንኪዩ። መሳጁን ጀመር። በጀርባዋም ሆነ በሆዷ ፍራሹ ላይ እንድትጋደም ያቀረብኩላትን ጥያቄ ውድቅ አደረገችው። በሌላ አገላለጽ እርሷን ማሳጅ ማድረግ የምችለው ከወገቧ በላይ ያለውን የሰውነቷን ክፍል ብቻ ነው ማለት ነው። ከወገብ በታች አይፈቀድም። ከዚያ ውጭ ባለው ሰውነቷ መዳፌ እንደ ልቡ ጋለበበት። በተጣደፍኩ ቁጥር ዝግ እንድል ታስጠነቀቀኛለች። ሆኖም መዳፎቼ የተቀዳጁት ጊዜያዊ ሐሴት እጅግ ለአጭር ጊዜ የቆየ ብቻ ነበር። ተስፈንጥራ በመነሳት የጡት ማስያዣዋን ትታ ጋውኗን ብቻ በመልበስ ከወገቧ አካባቢ ባለው መቀነት ሽብ አድርጋ አሰረችው። ካላስ ከዚህ በላይ መቆየት አይፈቀድም። ለ1 ሰዓት ያህል የቆየው ጨዋታችን እየተጠናቀቀ መሆኑን በአረብኛና በአማርኛ አረዳችኝ። ድንገት ምን ያጣድፋታል? ከቀድሞ ከነበረኝ መረጃ በመነሳት አንድ የማሳረጊያ ትዕይንት እንደቀረም ለመገመት ቻልኩ። ልክ ነበርኩ። እርሷም ነገሩ ሳይገባት አልቀረም። ቀር ያለ ነገር አለ በመሳጁ ላይ? አዎ። ምን? በአንገቴ አቅጣጫውን ጠቀምኳት። ማለቴ መተኛት እንዳማረኝ። ያስጨምረሃል? ስንት? 100 ብር። ልብ በል ድርጅቱ አያገባውም፣ ለእኔ ነው የምትሰጠኝ። ኦኬ። ለድርድር የሚበቃ አቅም አልነበረኝም። የጄሚላ መዳፎች የደረሱበትን የመጨረሻ የዳሰሳ ጥበብ ተጠቅመው ለስሜቴ ምላሽ ሰጡ። ለጥቂት ደቂቃዎች ዝም አል። ሻወር ቤት ስገባ ቆሻሻ ውስጥ እንድጥላቸው የሶፍት ወረቀቶቹን ሰብስባ
የሻወር ጋውኔ ኪስ ውስጥ ሞጀረቻቸው። የሶፍት ወረቀቶቹን መታጠቢያ ቤት መጣል እንዳረሳ ባልጠበቅኩት ሁኔታ ደጋግማና አጥብቃ አስጠነቀቀችኝ። ለምን ይህን ያህል አሳሰባት? የማንን ኃጢአት ማን ይሸከማል ብላ ሲሆን ልብሶቿን ከመስቀያው አውርዳ በቅልጥፍና ከለባበሰች በኋላ ድርጅቱ አይመለከታቸውም ያለችውን ለእርሷ ብቻ የሚገቡ ክፍያዎችን እንድፈጽም የኪስ ቦርሳዬን አቀበለችኝ። 3 የ100 ብር ኖቶችን ሰጠኋት። ሹኽራን ሐቢቢ፣ ደንበኛ እንሆናለን፣ አትጥፋ። እሺ ለማለት አቀማጣሁ። ሌላ ጊዜ ከመጣ ለሪሴፕሽኗ ጄሚላ በላቸው ለመሳጅ ኮድ መሆኑ ነው። እንደ ኳስ ድቡልቡል የሆነውን የቤቱን ማብራና ማጥፊያ ስታሽከረክረው ቤቱ በብርሃን ተንቦገቦገ። በሩን ከፍታ ከመውጣቷ በፊት ልብሶቿ እንዳልተዛነፉ ለመጨረሻ ጊዜ እርግጠኛ ለመሆን ሞከረች። እኔ ምልሽ። አቤት። ጄሚላ ምን ማለት ነው? ቆንጆ ወይዘሪት። ክፍሉ ውስጥ ብቻዬን ቀረሁ። ስሜት ቀስቃሹ ሙዚቃ አልተቋረጠም። ሆኖም እንደ ከባድ መኪና ጥሩምባ አዋኪ ድምፅ ሆኖ ተሰማኝ። ክፉኛ የጥፋተኝነት ስሜት ሕሊናዬን በረቀሰው። ክፍሉን ለባለተረኛ ዳሳሽና ተዳሳሽ መልቀቅ ነበረብኝ። አይ ማሳጅ ለካስ እንዲህ ነው።